ከታች ደግሞ አንድ ጥያቄ አይቻለው የጉበት ስብን በምን ማጥፋት ይቻላል የሚል ጥያቄ። የጉበት ስብን ማጥፋት ይቻላል። ቅድም እንደተናገርኩት አንደኛ ወደ ውስጥ የሚገቡትን ነገሮች ማቆም፣ አቢዩዝ ማድረጋችንን ማቆም። ሌላ ደግሞ ሪቨርስ በተለይ ታይፕ 2 ዲያቤቲክስን እና የኢንሱሊን ሬዚስተንስ ግዴታ ስኳር በሽተኛ መሆን የለብንም። የኢንሱሊን ሬዚስተንስ ጋር ስንሆን ነው ጉበት ፋት ማከማቸት የሚጀምረው። ምክንያቱም ሴሎች መጠቀም ካቃታቸው ጉበት ላይ መከማቸት ይጀምራል። ያንን ሪቨርስ ለማድረግ ደግሞ ፋት ለኢነርጂ እንዲጠቀም ማስለመድ ማለት ነው። አሁን ለምሳሌ ሰውነታችን ፋቱን ስቶር ማድረግ ነው የሚያውቀው። ለምንድነው? የሆነ ፋት ለምሳሌ ቅቤ ያለበት ቅንጬ ብንበላ ወይ ደግሞ እንጀራ በስጋ ወጥ ብንበላ ሁለት አይነት የኢነርጂ ምንጭ ነው ሰውነት ውስጥ የሚገባው። ቀይ ስጋ ወጥ የሰራንበት ፋት ሌላ ነው፣ እንጀራ ውስጥ ደግሞ ካርቦሃይድሬት ነው ያለው። ሌላ ጥሩ ምሳሌ ገንፎ በቅቤ የሚለውን ምሳሌ ብጠቀም ይሻለኛል። ገንፎ ውስጥ ያለው የግልኮስ መጠን ነው፣ ግልኮስ ነው ያለው። ቅቤው ደግሞ ፋት ነው። ስለዚህ እነዚህ ሁለት የኢነርጂ ምንጭ ሰውነት ውስጥ ሲገቡ ሰውነታችን ፈጥኖ ለኢነርጂ የሚጠቀመው ኦልዌይስ ካርቦሃይድሬቱን ነው፣ ግልኮሱን ነው። ምክንያቱም ግልኮስ ማለት ለሰውነት የሆነ የሚነድ እሳት ላይ ጋዝ እንደማፍሰስ ነው። ጋዝ ስታደርጉ ቶሎ ብው ብሎ ነው የሚነደው እና ቶሎ ነው የሚቃጠለው። ደም ውስጥ ሲገባ ቶሎ ነው ፒክ የሚያደርገው። አንደኛ እሱን የሚያደርግበት ሰውነታችን ግልኮስ ደም ውስጥ ከቆየ ለሰው ልጅ አደገኛ ስለሆነ ቶሎ ብሎ ግልኮሱን የማውጣት ስራ ነው የሚሰራው ሰውነታችን። በዛ ምክንያት ፋቱ ስቶር ይደረጋል ማለት ነው። ስለዚህ ሰውነታችን ፋትን ለኢነርጂ መጠቀም እንዲችል ማስለመድ በጣም ብልህነት ነው። የበላነው ግልኮስ ስቶር ስለሚደረግ ግልኮሱን ስናስቀረው ማስገባት ስንተው የገባው ፋት ለኢነርጂ ይውላል ማለት ነው። ስለዚህ ጉበታችን ፋትን ለኢነርጂ ካስለመድ ነው መጠቀም የሚጀምረው ከራሱ ነው። ራሱ ላይ ያለውን ፋት ነው ለኢነርጂ መጀመሪያ የሚጠቀመው። ራሱን ነው ማቅለጥ የሚጀምረው። አንደኛው ይሄ ነው፣ ሰውነት ፋት ለኢነርጂ እንዲጠቀም ማስለመድ። ምክንያቱም ሁለት አይነት የኢነርጂ ምንጭ መጠቀም ስለሚችል ማለት ነው። ይህንን እድል መጠቀም አለብን። ፋቱንም ለኢነርጂ መጠቀም እንችላለን። በቃ ማለት ልክ አንድ መኪና ሁለት አይነት ነው አይደለ? ሃይብሪድ መኪና ባትሪም ይጠቀማል ጋዝም ይጠቀማል እና ጋዙን ሲጨርስ ወደ ባትሪው ስዊች ያደርጋል አይደለ? ተስላ ግን ባትሪ ብቻ ነው። አንድ ሌሎች መኪኖች ደግሞ ጋዝ ብቻ የሚጠቀሙ አሉ። የኛ ሰውነት ሁለቱንም ይጠቀማል፣ ጋዝም ላይክ ባትሪም እንደሚጠቀመው መኪና እንደ ሃይብሪድ ማለት ነው። ስለዚህ ግልኮሱን መጠቀም ካቃተው ሰውነት ስቶር ማድረግ ከጀመረ ፋቱን ለኢነርጂ እንዲጠቀም ማስለመድ አለብን ማለት ነው። እሱ አንድ ነምበር ዋን በቃ የጉበትን ፋት ለማስወገድ የሚጠቅመው ነምበር ዋን እሱ ነው። እና ይሄንን በማድረግ እና ሌላው ደግሞ ጾም ፋስት ማድረግ። ስንጾም ምንድን ነው የሚያደርገው? የኢነርጂ ምንጭ ሌላ ተለዋጭ ይፈልጋል ሰውነታችን። ምግብ መብላት ስናቆም ተለዋጭ ምግብ ይፈልጋል። ሁለተኛው አማራጭ ቅድም እንደነገርኳችሁ ፋት ነው የሚሆነው። ስለዚህ ዞር ብሎ ሲፈልግ የኢነርጂ ምንጭ ፋት ያገኛል። ፋቱን በርን አድርጎ ለኢነርጂ ያውለዋል። ስለዚህ ሰውነት የራሱን ፋት የሚጠቀምበትን አድቫንቴጅ መስጠት፣ እድሉ መስጠት። በቀን 2 መብላት፣ ከዛ በቀን 1 መብላት፣ እንዳውም አንድ ቀን ዘላችሁ ደግሞ ኤቭሪ አዘር ዴይ ማድረግ። ያ ምንድነው? ራሱ ላይ ያለውን ፋት ለኢነርጂ እንዲጠቀም ጊዜውን መፍቀድ ማለት ነው። ስለዚህ ወደ አፋችን የሚገባውን ነገር በማስቀረት ነው እሱን ሪቨርስ የምናደርገው። ወይ ፋት ለኢነርጂ እንዲጠቀም ማስለመድ ወይ ደግሞ ኢነርጂ አለመስጠት፣ ከሁለት አንዱ። ፍሩክቶስ ያለባቸው ከፍተኛ የግልኮስ መጠናቸው ሀይ የሆነ እንደዚህ ሩት ቬጅቴብሎች፣ ስታርች የሆኑ ቬጅቴብሎች ምግቦችን ስታርች ያለባቸውን መቀነሱ በጣም ኢምፖርታንት ነው። ምክንያቱም ጉበት ላይ በጣም ትልቅ ተጽዕኖ አለው። መቼም አልኮሆል አትጠጡ የሚል ምክር እዚህ ጋር አሁን መቼም አይደል ነው የባሰ ነገር ስላለ አልኮሆልን እንደ ሌክቸሪ ነው የማየው። ሁላችሁም አቮይድ ማድረግ አለባችሁ በሚል ነው የማስበው። እና ግን አንድ ህፃን አልኮሆል የማይጠጣ ግን ፍሩክቶስ ያለባቸው ምግቦች የምንሰጠው ከሆነ ልክ አረቄ ከሚጠጣው ሰውዬ እኩል ፋቲ ሊቨር ዲዚዝ ይያዛል። የሚያሳዝነው እሱ ነው። የምንበላው ምግብ ጉበታችንን ሰፖርት ያደርጋሉ የሚል ጥያቄ መጀመሪያ ጠይቀን ምንበላው ምግብ በማስተዋል ቢሆን ጥሩ ነው።
ከዛ ጾም በጣም ኢምፖርታንት ነው። አልኮሆል አቮይድ ማድረግ ነምበር 1 ስራችን መሆን አለበት ብዬ አስባለሁ። ስኳር ኮምፕሊትሊ በተለይ የኢንሱሊን ሬዚስተንስ ካለ ፋቲ ሊቨር ዲዚዝ የምትጠረጥሩት ነገር ካለ ሳይን ከተሰጣችሁ ፋቲ ሊቨር አለባችሁ ከተባላችሁ የስኳር መጠናችሁን 0 ነው ማድረግ ያለባችሁ። ጣፋጭ የሆኑ ነገሮችን ማስወገድ በተለይ ፍሩት ጁስ የለመዳችሁ ሰዎች የፍሩት ክሊኒንግ ሰውነታችንን ክሊን አረጋለሁ ዲቶክስ አረጋለሁ ይባልና ፍሩት ጁስ ነው የሚጠጡት ሰዎች እየጨመቃችሁ ፋይበሩን እያስወገዳችሁ የፍሩት ጁስ በብዛት ሰው ተለምዷል ዲቶክስ አረጋለሁ እየተባለና በተቃራኒው ጉበት ነው ዲቶክስ የሚያደርገው እሱን ሌላ ስራ ነው የምታመጡት ለጉበት። ፍሩት መብላት ካለባችሁ ከነ ፋይበሩ ስለዚህ ኢቭን ከነ ፋይበሩም ቢሆን ወቅቱን ያልጠበቀ ፍሩት አትመገቡ ለጉበታችሁ አደገኛ ስለሚሆን ማለት። ቅጠላቸው ግሪን የሆኑ ቬጅቴብሎች አረንጓዴ በቅጠላቸው በጣም ዳርክ ሊፊ ግሪን ቬጅቴብሎችን ብንመገብ በጣም ጥሩ ነው። ሰፕሊመንት መልኩ ደግሞ ሚልክ ተስል የሚባለው ነምበር 1 ጉበት ሰፖርት የሚያደርግ ሰፕሊመንት ነው። ሚልክ ተስል አርቾክ ኤክስትራክት ከአርቾክ ኤክስትራክት ተደርጎ የሚወጣ አለ እሱም በጣም ጥሩ ነው። ደንደሊዮን ሩት ይሄም በጣም ጠቃሚ ነው። እነዚህ ናቸው። ይሄንን በተመለከተ ጥያቄ ካላችሁ ጉበትን በተመለከተ ጥያቄ ካላችሁ ወደ ጥያቄ እንሄዳለን። ያላችሁም ሌላ ጥያቄ ካለ